ዛሬ መጽሐፈ ዳንኤል ትንቢተ ዳንኤል እንጀምራለን እና መጽሐፉን ለማጥናት ሳጠናው ለመስበክ በጣም ይገረመኝ ይሄን ሁሉ አመት እንዴት አላጠናውትም ብዬ እና በጣም አስደናቂ አስገራሚ መጽሐፍ ነው በእውነት እና ዛሬ መግቢያውን እናያለን እግዚአብሔር ቢፈቅድ ከምዕራፍ 1 ጀምሮ በሚቀጥለው ሳምንት ነው የምናጠናው። እንግዲህ ካጠናን በኋላ ሰዓት ከተረፈን 15 ደቂቃ የቡድን ውይይት በጣም መወደው ነገር ነው። እሱን እናረጋለን። ሰዓት እንዳይረፍድባችሁ ልክ 12 ተኩል እቆማለሁ። 1 ተኩል ለመጨረስ ነው እቅድ ያዝነው እና በጸሎት ደግሞ እንድታስቡን ከወዲሁ አደራ እላለሁ። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ባለፉት ጊዜያት ከመጽሐፈ ሩት ለሚመለሱ አንተ ያዘጋጀውን በረከቶች ሁሉ የዘረዘርክ አስረድተህናል። ዛሬ ደግሞ ሌላ መጽሐፍ ልትጀምርልን ነው ጌታ ሆይ ነው በመንፈስ የተጻፈ ነው። ሰው ሊተረጉመው አይችልም። ነገር ግን ቅዱስ መንፈስህ ካገዝከን ደግሞም ቃልን ፍቺ ካበራህልን በፊትህ እግዚአብሔር ሆይ እና በሰው ፊት ማደጋችን የማይቀር ነው። አቤቱ የትላንትናን አሳልፈን ለወደፊታችን መዘርጋት ይሆንልናል። ስለዚህ እንዳስለመድከን ክብርህ ያገኘን ጌታ ሆይ መረጃና ዕውቀት ብቻ ሰብስበን ሳይሆን መንፈሱን ተካፍለን እኛም በውስጡ ገብተን በየቀኑ መለወጥ ይሆንልን ዘንድ በጸጋ እርዳን። በስምህ ስንጀምር እንደምታስጨርሰን ተስፋ እናረጋለን። በጌታ በኢየሱስ ስም ለሰሚና ለተናጋሪ ጸጋህን አብዛልን። ክብር ለአንተ በረከቱ ለሚሰሙ ሁሉ ይሁን በኢየሱስ ስም ብለህ ስማን አሜን። ዛሬ እንደው መግቢያውን ነው በእውነት የምንካፈለው። የትንቢተ ዳንኤል እግዚአብሔር ይፈርዳል ማለት ነው። ዳንኤል በኋላ ፈተና አለው ታውቃላችሁ። አንዳንዱን ሃይላይት የምሰጠውን በልባችሁ ያዙት እና ይሄ ዳንኤል የነገስታት ዘር ነው። በሰውነቱ ነውር የሌለባቸው ምንም እንከን የሌለባቸውን ናቡከደነጾር አዞ ነበር በምርኮ ሰዓት። ስለዚህ ባይማረክ ኖሮ ከሚነክሱት አንዱ ነው ይላሉ። ዳንኤል፣ ሚሳቅ፣ ኢሳቅ፣ አብደናጎምን ከቤተ መንግስት ዘር ነው የተወሰዱት እና 9 ዓመት ቀደም ብሎ ነው የሄደው እንጂ ሕዝቅኤልም ተከትሎታል። የሆነ ሆኖ ወደ ቤተ መንግስት ነው እግዚአብሔር ዳንኤልን የመራው። ሕዝቅኤል ደግሞ የካህን ዘር ስለሆነ ህዝቡ ዘንድ ነው የኖረው። እነዚህ ሁለቱ ጓደኛሞች ከፊት የሚተዋወቁ አይመስለኝም። ዳንኤል ስለቀደመው ልጅም ስለነበረ ገና 15 ግፋ ቢል 16 ዓመቱ ነው ሲማረክ። ነገር ግን ትገረማላችሁ የዚህ ብላቴና ዕውቀት። እግዚአብሔር ብዙ ለየት ያለ ነገር ነው የሰጠው። መጽሐፉ በትንቢት የተሞላ ነው። በኋላ እናየዋለን። በእውነት በሁለት የተከፈለ ነው። ከ1 እስከ 6 እና ከ7 እስከ 12 እኩል ለሁለት የተከፈለ ነው መጽሐፉ። ነቢያቶች ለምሳሌ አብርሃም 400 ዓመት እስራኤል በግብጽ ይገዛል ብሏል። አንዲት ነች 400 ዓመት እንደተባለው ተፈጽሟል። ኢሳይያስ ለኢየሱስ ብዙ ትንቢት ፈጽሟል። ቀሚሱን ይጣጣላሉ ብሏል፣ ደግሞም ተፈጽሟል። ተጠማሁ ብሏል፣ ኤሎሂ ብሏል። እጅና እግሩን በምስማር ወጉት ተብሏል። ከአመፀኞች ጋር ተቆጠረ፣ ሞቱንም በባለጠጎች መቃብር አኖሩት። እያንዳንዱ ተፈጽሟል ታውቃላችሁ። ግን እንደ ዳንኤል አይደለም። የዳንኤል ከሱ ዘመን ጀምሮ እስከ ምጽአት ድረስ የሚነክሱትንና መንግስታቸውን በዝርዝር ነው የተናገረው። እኔ እንዲያውም አሁን ያለንበትንም ሳጠና አገኘሁት እና ዳንኤል እስከ ምጽአት ድረስ አውቆታል። ዲቴል አውቆታል። እነማን እንደሚነክሱ፣ የትኛው መንግስት እንደሚመጣ እና ከአንዱ ቀጥሎ ምን እንደሚከሰት በምስልም በትንቢታዊ ቃልም አስገራሚ መገለጥ ነው እግዚአብሔር የሰጠው ለዚህ ብላቴና። የዳንኤል ልጁ ነው የምላችሁ በእውነት እና ይሄ ዳንኤል ልጅ እያለ ኤርምያስ ትንቢት ሲናገር ሰምቷል ይላሉ። ባቢሎን የተባለ ይመጣል፣ በአመጻችሁ የተነሳ ቤተ መቅደሱን ያፈርሰዋል እያለ ኤርምያስ ለ42 ዓመት ሲሰብክ ዳንኤል ድክ ድክ እያለ ሕፃን ሆኖ የኤርምያስን ቃል በአእምሮ ውስጥ አድርጓል ይላሉ። እንዲያውም በኋላ እንመጣበታለን። ባቢሎን እስራኤልን ሲማርክ ቅዱሳት ዕቃዎችና መጻሕፍትንም የኤርምያስንም ማርኳል እና ዳንኤል ፕራይም ሚኒስትር ሲሆን የላይብረሪ ውስጥ ገብቶ ከግምጃ ቤት የኤርምያስን መጽሐፍ አውጥቶ ያጠና ነበር ይላሉ። አስገራሚ ሰው
እና ኤርሚያስ በእርግጥ በእድሜ በጣም ነው የሚበልጠው እና ጸሐፊው 7 ጊዜ ተጽፏል እኔ ዳንኤል እያለ ራሱ ዳንኤል እንደሆነ መጽሐፍት ስታነቡ ታገኛላችሁ። ይሄን 9:1 ላይ 10:1 ላይ 11:1 ላይ 12:5 ላይ ብታነቡ እኔ ዳንኤል የጻፍኩት እኔ ነኝ፣ እኔ ዳንኤል ይሄ ተገለጠልኝ እያለ እሱ ጸሐፊው እንደሆነ አረጋግጧል ራሱ። እንዲያውም ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ የጥፋት ርኩሰት በተቀደሰ ቦታ ቆሞ ስታዩ ዳንኤል እንዳለ ሩጫው ተፈጸመ ማለት ነው ይላል። ኢየሱስ ዳንኤል እንደጻፈና የጥፋት ርኩሰት እንደሚመጣ የዳንኤል መጽሐፍ ነብይና መጽሐፉም እውነተኛ እንደሆነ ጌታችን ኢየሱስ መስክሯል ማለት ነው። አንድ ጆሴፈስ የተባለ የአይሁድ ሊቅ እሱም እንደዚሁ ጽፏል የዳንኤል በዳንኤል የተጻፈ እንደሆነ። እንዲያውም ምዕራፍ 9 ቁጥር 27 ላይ ስለ ጥፋት ርኩሰት ስለ አጸያፊው የጥፋት ርኩሰት ዳንኤልም ተንብዮአል፣ ኢየሱስም አረጋግጦለታል ማለት ነው። ስለዚህ ይሄ ዳንኤል ከ5ቱ ነቢያት አንዱ ነው። ታውቃላችሁ ዋና ዋና ነቢያት የሚባሉ አሉ፣ ኢሳይያስ፣ ኤርሚያስ፣ ሰቆቃው ኤርሚያስን ጨምሮ ሕዝቅኤል፣ ዳንኤል። እነዚህ ታላላቅ ነቢያት የሚባሉት ከመልእክታቸው ሳይሆን ቮሊዩማቸው የተናገሩት ብዙ ስለሆነ ታላላቅ ተባሉ። ታናናሽ ነቢያት ደግሞ አሉ እነ ሆሴ ታውቃላችሁ፣ እነ ዕንባቆም እንደዛ እና ሐጌ እና ከታላላቆች ተርታ ነው ዳንኤል የሚመደበው። ለምን 12 ምዕራፍ ነው የጻፈው። በጣም ዓለም አቀፍ የሆነ ፍጥረት ዓለምን ሁሉ የሚያዳርስ መልእክት ነው የጻፈው። ጥልቅ ነው። ከታላላቆች ነቢያት አንዱ ነው። ልክ ባቢሎን ታውቃላችሁ በ605 ዓመተ ዓለም ነው የመጣው። ከዛ ጊዜ ጀምሮ ከባቢሎን ቀጥሎ እነ ሜዶንና ፋርስን እናጠናቸዋለን፣ እነ ቂሮስን እናጠናቸዋለን፣ እነ ሮም ንጉስ ስለ አንቲክራይስት የጥፋት ልጅ የ1000 ዓመት መንግስት ሁሉ በወረፋና በዝርዝር ነው የጻፈው። ተገረማላችሁ። እና ይሄ የራእይ መጽሐፍ ድንቅ ነው የዳንኤል ዕውቀቱ። እንግዲህ ዓለምን የገዙ እነዚህ 4ቱ ናቸው። እና 5ኛውና የመጨረሻው የእግዚአብሔር መንግስት ይመጣል። 4ቱን እንደተናገረው እንደዚሁ ሆኖ እና ቀሚሴን ዕጣ ተጣጣሉበት የተባለው ሆኗል። ዳንኤልም የተናገረው የመንግስታት መፈራረቅና የነገሱት ንጉሶች አስቀድሞ የተነበየው ሁሉ ተፈጽሟል። ዳንኤል ከሞተም በኋላ የተናገረው ሁሉ ተፈጽሟል። አሁንም በመፈጸም ላይ ነው። እንዲያውም በዚህ ዘመን የትኛው የዳንኤል ትንቢት ጋር እንደደረሰን በኋላ እነግራቸዋለሁ። የተጻፈበት ጊዜ ከተማረከ 70 ዓመት በባቢሎን ኖረዋል። የአሁኗ ኢራቅ የተባለች ምድር ነች ባቢሎን። በዛ 70 ዓመት ውስጥ የተጠራቀመ ጽሑፍን አካቶ ነው የጻፈው ይላሉ። በእርግጥ ዳንኤል እዛው ነው የሞተው፣ በምርኮ አልተመለሰም። እና የጨረሰው በ537 ነው ዓመተ ዓለም። እንግዲህ ወደ 70 ዓመት ፈጅቶበታል ማለት ነው። እና የተጻፈበት ስፍራ ይኖርበት የነበረው ከተማ ባቢሎን ነው። በሱሳ ግንብ ነው ይላሉ። ሱሳ ግን ኢራን ውስጥ ነው ያለው። ዳንኤል የኖረው ባቢሎን ነው። እና ኢራንና ኢራቅ በድሮ ዘመን አንድ መንግስት ስለነበሩ በሱሳ ግንብ የዳንኤል መቃብር አሁን ይጎበኛል። ሱሳ ደግሞ ያለችው ኢራን ውስጥ ነው። ባቢሎን ግን በኢራቅ ውስጥ ነው መንግስቱን ያስቀመጠው። ቤተ መንግስቱ እዛ ነው ያለው። ስለዚህ ብዙ ኮሜንታሪዎች በኢራን በሱሳ ሆኖ ነው የጻፈው ይላሉ። ማረጋገጫ ባይሰጥም አስከሬኑ ግን እዛ እንደተቀበረ ነው የሚናገሩት። ስለዚህ በ15 ዓመቱ ጀመረ ነው የምላችሁ ይሄ ብላቴና። እና 4 ነገስታትን አስተዳድሯል። 2 መንግስታት ዘመን ነበር። በባቢሎን ዘመን ነበር ዳንኤል። በሜዶንና በፋርስ ዘመን ቂሮስ የተባለው 2ኛ ዓመቱ ድረስ ዳንኤል ነበር። ታውቃላችሁ ቂሮስ ነው እስራኤል ወደ እንዲመለሱ ትእዛዝ ያወጣው። ባሪያው ቂሮስ የሚባለው ዘመን እንደ ፕራይም ሚኒስትር ሆኖ ዳንኤል ለእስራኤል መመለስ በጣም አስተዋጽኦ አድርጓል ይላሉ እሱ ባይመለስም። እና ይሄ ባቢሎን 120 ሀገር ያስተዳድራል። ባቢሎን 120 ሀገር በጣም ብዙ ነው። በኋላ እንመጣበታለን። ሜዶንና ፋርስ ደግሞ 127 ሀገር ነው ያስተዳደሩት። ስለዚህ በዚህ በ120 ሀገር ላይ የቃላተኞች፣ የጸሐፍት፣ የጠንቋዮች፣ የጠቢባን ሁሉ አለቃ ሆኖ የመንግስት ባለሟል የነበረው ይሄ ብላቴና ዳንኤል ነው።
በዚህ እድሜው እንዴት ቻለ ነው የምትሉት? የእግዚአብሔር መንፈስ በሰው ሲያድር አቤት ጥበብን ይሰጣል። ክብር ለስሙ ይሁን። እና በፍጥነት ነው ይሄን ማካፈላችሁ። ምናልባት በቡድን እንወያይ ይሆናል። እንግዲህ የተጻፈው እከሌ ለሚባል እንደ ጳውሎስ መልእክቶች ተደራሲያን የሉትም። ሆኖም በምርኮ ላሉት ለእስራኤል ልጆች የተጻፈና ለናቡከደነጾርና ለብልጣሶር በቀጥታ ለነሱም የተነገረ ነው። እና በምርኮ ያሉት በተለይ የዳንኤልን ትንቢት የሕዝቅኤልንም ነብይነት እግዚአብሔር እንዲጽናኑበት የሰጣቸው 2 ነቢያት ናቸው ይላሉ። ተርታ ነው እድሜያቸው። ትንሽ በ9 ዓመት ነው የሚቀድመው ያልኳችሁ ዳንኤል። እና ዋና ሐሳቡ በናቡከደነጾር የተናገረው ነው። ምዕራፍ 4 ቁጥር 34 ላይ ሳር ካበላው በኋላ ለ7 ዓመት አእምሮን ከመለሰለት በኋላ የተናገረው ቃል የመጽሐፉ ርዕስ ነው ይላሉ። እና እሱ እግዚአብሔር ሉዓላዊ ነው፣ ፍጥረትን ሁሉ ይቆጣጠራል። እግዚአብሔር ጊዜና ዘመናትን ይለውጣል፣ እንዲያውም ነገስታትን ይሽራል ይሾማልም። ማንም ሊከለክለው አይችልም። ጥበብና ዕውቀትን የሚሰጥ እርሱ ብቸኛ እግዚአብሔር ነው ይላል። እና የእግዚአብሔርን ሉዓላዊነት የሚያጎላ ነው በዋናነት የመጽሐፉ ርዕስ። የፈለገ ነገስታት ሰማይ ጥግ ቢነካ የሾመው እግዚአብሔር ነው፣ የሚያወርደውም እግዚአብሔር ነው። ስለዚህ ነገስታትን፣ መንግስታትን፣ ግለሰቦች ሁሉ በእግዚአብሔር እንደሚቆጣጠራቸው ከእግዚአብሔር ፈቃድ ውጪ እንዳልሆኑ ፍጥረትንና ታሪክን የሚቆጣጠር ብቸኛ አምላክ ነው የሚል በደማቁ ነው በትንቢተ ዳንኤል የምታገኙት። ድንቅ ነው፣ ልብን ያሞቃል። እግዚአብሔር ሉዓላዊ ነው። ከፈለገ ሳር ያስበላዋል፣ ከፈለገ አእምሮ ይሰጠዋል፣ ከፈለገ ወገቡን ይፈተዋል፣ ከፈለገ ያነግሰዋል። በጣም አስገራሚ ነው። የእግዚአብሔርን ታላቅነት የምታዩበት መጽሐፍ ነው። ሐዋርያው ጳውሎስም የምንኖርበትን ዳርቻና ታሪካችን የሚቆጣጠር እሱ ነው ይላል። እንዲያውም በመልእክቱ ላይ የሚታዩና የማይታዩትን ፍጥረታት ሁሉ ደግፎ የያዘ የሚመግብ የሚያኖራቸውም እርሱ ነው እያለ የእግዚአብሔርን ሉዓላዊነት ይናገራል። መጽሐፉ እንዳልኳችሁ ለ12 ነው የተከፈለው። ከምዕራፍ 1 እስከ 6 የዳንኤል ታሪክ ነው፣ እናጠናዋለን። አስገራሚ ዳንኤል እና በ12 ዓመቱ ገደማ በ16 ዓመቱ ገደማ ባቢሎን ስሙን ቀይረውታል፣ ቋንቋውን ቀይረውታል፣ ባህሉን ቀይረውታል፣ ከእናት ከአባቶቹ አፈልሰውታል። ካህን የለም፣ ነብይ የለም፣ ብቻውን ነው። ባቢሎንን ግን የጽድቅ ተጽዕኖ አመጣባት። አንድ ዳንኤል የ120 አገር ነገስታትን ጠንቋይና ፈላስፎችን ሁሉ እንዴት እንደዘረራቸው ስታዩ በእውነት እግዚአብሔር ታላቅ ነው። አምላካችን ከጠንቋዮችና ከኃያላን ሁሉ በላይ በዙፋኑ በጸጥታ የተቀመጠ የተባረከ ይሁን። ዳንኤልን እንደዛ ነው የረዳው። ከምዕራፍ 7 ጀምሮ እስከ 12 አራቱ መንግስታት ዓለምን የሚቆጣጠሩት የሐሰተኛው መሲህ የሐሳዊው መሲህ መምጣት የሺህ ዓመት መንግስቱ የክርስቶስን የኢየሱስን መወለድ መሞትን ሁሉ በዝርዝር ነው ዳንኤል የጻፈው። ከምዕራፍ 6 እስከ 12 የሚተርክልን እሱ ነው። የምዕራፉ አከፋፈል እናየዋለን። ምዕራፍ 1 ስለ ዳንኤልና ሚሳቅ ኢሳቅ አብደናጎ በባቢሎን ኮሌጅ በንጉሱ ትምህርት ቤት ገብተው ያደረጉትን ይዘረዘርልናል። ምዕራፍ 2 የናቡከደነጾር ህልምና ፍቺው ታውቃላችሁ፣ ያለመውን ህልም እና ምዕራፍ 3 ናቡከደነጾር ያቆመው የወርቅ ምስልና ትርጉሙን ይነግረናል። ምዕራፍ 4 የናቡከደነጾር መዋረድን እግዚአብሔር አይምሮን ቀይሮት እንደ እንስሳ 7 ዓመት ለምን ሳር እንዳበላው የምናይበት ይሆናል። ምዕራፍ 5 የባቢሎን ልጅ ብልጣሶር በትዕቢት ነዋያተ ቅድሳቱን ከሴተኛ ዳሪ ጋር ሲጠጣበት ደግሞ በእጅ የተሰሩ ጣዖትን ሲያመልክ ማኔ ቴቄል ፈሪስ ተብሎ መዘነ ቀለ ተገኘ መንግስትን ከፈለው የተባለው ታሪክ ነው የምናጠነው። 6 ያው ዳንኤል በአንበሳ ጉድጓድ እንዴት እንደገባ እግዚአብሔር እንዴት እንዳዳነው ነው። ከምዕራፍ 7 ጀምሮ ዳንኤል ያያቸው እነዚህ አራቱ በአራዊት የተመሰሉ ስለነ ባቢሎን፣ ስለነ ሮም፣ ስለነ ግሪክ፣ ስለ ሜዶንና ስለ ፋርስ፣ ስለ አንቲክራይስት በምሳሌ በፈሊጣዊ እንስሶች የተመሰለውን ሁሉ የምናጠናበት ይሆናል። ምዕራፍ 8 የአውራ በግና የአውራ ፍየል ግብግብ ነው የምናየው። እነዚህ በፍየልና በበግ የተመሰሉት ብዙ ቀንድ ያላቸው አንድ ቀንድ ያለው
ያንን ጦርነት የምናይበት ነው። እነማንን እንደሚወክሉ እናያለን። ምዕራፍ 9 የዳንኤል ጸሎትና የሰባው ሱባኤ ትንቢት ነው። ምዕራፍ 10 ዳንኤል በጤግሮስ ወንዝ ያየው ራእይ ነው። ምዕራፍ 11 ስለ ሁለት ትንንሽ ቀንዶች የምናጠናበት ነው። ምዕራፍ 12 የመጨረሻው ዘመንና ስለ ትንሣኤ ነው የምናጠናው ማለት ነው። በጉጉት ነው በእውነት እኔ ራሴ ማጠናው። በዳንኤል መጽሐፍ ውስጥ ክርስቶስ እንዴት እንደተገለጠ በእርግጥ የዳንኤል ትኩረት አብ ላይ ነው። የሐዋርያው ዮሐንስ ትኩረት ኢየሱስ ላይ ነው የአዲስ ኪዳኑ። ሆኖም በብሉይ ኪዳን በዳንኤል ዘመን ስለ ኢየሱስም ዳንኤል ተናግሯል። በምዕራፍ 2 ቁጥር 34 ላይ የወርቁን ምስል ናሱን ብርና ወርቅ የብረቱን እኩሌታው ሸክላና ብረት የተደባለቁበትን ታላቁን ምስል አንድ ድንጋይ ከተራራ መጣ፣ ፈጨው፣ ትልቅ ሆነ፣ ምድርን ሞላው የሚለው ይሄ ሕያው ድንጋይ የተባለው ኢየሱስን ያየው እና የክርስቶስ መንግስት ነገስታትን ፈጭታ ብቻዋን እንደምትገዛ በድንጋይ ተመስሎ ዳንኤል ስለ ኢየሱስ አይቷል። ምዕራፍ 3 ቁጥር 25 ላይ እነዚህ ሶስቱ ጓደኛሞች እሳት ውስጥ ሲገቡ የልዑል ልጅ የሚመስል እሳት ውስጥ አብሯቸው ያወራ ይመላለስ ነበር ይላል። ይሄ የልዑል ልጅ የተባለው ታውቃላችሁ የአማልክት ልጅ የሚመስል ይለዋል ናቡከደነጾር። እና ክርስቶስ በብሉይ ኪዳን በስጋ ተገልጦ ከሶስቱ ጋር በእሳት ውስጥ አውርቷል። እና ዳንኤልም ይህን ጽፎታል። ክርስቶስን እንደዛ ነው የሳለው። በምዕራፍ 9 ቁጥር 25 ላይ መሲህ በሰው እጅ እንደሚገደል ደግሞ እንደሚነሳም የጻፈበት ክፍል ነው። እና 3 ጊዜ ወይ 4 ጊዜ በጉልህ የክርስቶስን ማንነት በትንቢተ ዳንኤል ውስጥ ታገኙታላችሁ። ዮሐንስ ራእይና ዳንኤል በጣም ነው የሚመሳሰሉት፣ ግን ትንሽ የሚለዩበትም ነገሮች አላቸው። የሚመሳሰሉት ሁለቱም የተወደዱ ናቸው። ዳንኤልን እጅግ የተወደድክ ሲለው ሐዋርያው ዮሐንስ መልእክት የጻፈው ወንጌላዊው ኢየሱስ ይወደው ነበር ይለዋል። በእነዚህ በሁለት ዘንድ እግዚአብሔር ለየት አድርጎ እንደሚወዳቸው መጽሐፍት ይናገራሉ። ስለ ዳግም ምጽአትና ስለ ሐሳዊው መሲህ ሁለቱም ተንብየዋል። ዳንኤልም በዝርዝር ተናግሯል፣ ሐዋርያው ዮሐንስም እንዲሁ ተናግሯል። ስለ ታላቁ መከራ፣ ስለ ትንሣኤና ስለ ፍርድ እኩል ነው የተናገሩት ሁለቱም። እና ስለ 1000 ዓመት መንግስቱም ተናግረዋል። እና ዳንኤል በምርኮ ነው የሄደው፣ ሐዋርያው ዮሐንስ በግዞት ፍጥሞ ደሴት ነበር። ሁለቱም በምርኮና በግዞት ውስጥ ሆነው ራእዩን ያዩት። የሚመሳሰሉት በዛ ነው። የሚለያዩበትም አለ። ዳንኤል ግማሹ ታሪክ ነው፣ ግማሹ ራእይ ነው። ታውቃላችሁ ዳንኤል ታሪክ አለው። ዳንኤል ሐዋርያው ዮሐንስ ግን ጠቅላላ ራእይ የተሞላ ነው። እንደ ዳንኤል ታሪክ የለውም። በዚህ ትንሽ ይለያያሉ። እና ዳንኤል በዕብራይስጥ እና በአረማይክ ነው የጻፈው። ዕብራይስጥ የአይሁድ ቋንቋ ነው። አረማይክ የባቢሎን ቋንቋ ነው። በእርግጥ አረማይክን በኢየሱስ ዘመን በእስራኤልም ያወሩት ነበር አረማይክ። ሆኖም በሁለቱም ነው የተጻፈው። በተለይ ለአይሁዶች ሲሆን በዕብራይስጥ ነው የሚጽፍላቸው፣ ለአሕዛብ ነገስታት ደግሞ በአረማይክ ነው የጻፈላቸው። ትንቢተ ዳንኤል በሁለት ቋንቋ ነው። ራእይ ግን በግሪክ ነው የተጻፈው። እንደምታውቁት በአንድ ቋንቋ ነው የተጻፈው። የዳንኤል ትኩረት አብ ላይ ነው በአብዛኛው። የሚለያዩት ዮሐንስ ደግሞ ኢየሱስ ላይ ነው ያጠነጠነው። በዚህ ትንሽ ይለያያሉ። ዳንኤል ትንቢቱን ዝጋው ተብሏል። ዮሐንስ ግን ትንቢቱን አትዝጋው ተብሏል። የዮሐንስ ራእይ አልተዘጋም፣ የዳንኤል ግን ታትሞበታል። የተዘጋ ነው፣ የሚጨመር የሚቀነስ የለውም ማለት ነው። እንግዲህ በዳንኤል የተገለጡ ዋና ልብን የሁላችን ጉጉት የኔም ጉጉት በዳንኤል የተገለጡ ከሱ ዘመን ጀምሮ እስከ ምጽአት ያሉ ነገስታት እነማናቸው? አሁንስ ያለንበት መንግስትና ከምጽአቱ አንፃር የት ጋር ደርሰናል የሚለውን የምናይበት ይሆናል ማለት ነው። የመጀመሪያው ከባቢሎን ምርኮ ጀምሮ ነው የተጀመረው። እንግዲህ ይሄ ራሱ ወርቅ የሆነው 120 ሀገር የገዛው የባቢሎን መንግስት የመጀመሪያው ዮሐንስ ማለት ዳንኤል ያየው ነው። በዚህ በባቢሎን መንግስት ውስጥ እነ ናቡከደነጾር ታውቃላችሁ፣ እነ ሜድሮክ፣ እነ ሜሮዳክ የተባለ እነ ብልጣሶር የተባሉ ነገስታት ተፈራርቀዋል። 3 ነገስታት ተፈራርቀዋል እና መቀመጫቸው ኢራቅ ነው። በ120 ሀገር ላይ አስተዳድረዋል። እንግዲህ የናሱን በር ቆርጣለሁ፣ የብረቱን መወርወሪያ ቆርጣለሁ የተባለው
የባቢሎን መንግስት በጣም ታላቅ እጅግ አስገራሚ ምድር ነበረች ነው የሚሉት። አትሊስት በሩ ራሱ ከውፍረቱ የተነሳ እላው ላይ ተክል አለበት ነው የሚሉት። አጥሩማ ፈረስ ያስጋልባል ከውፍረቱ የተነሳ እና የብረት መወርወሪያውና የናሱ ደጆች በቀላሉ የሚደፈሩ አይደሉም። ብዙ በሮች ነው ያሉት እና በዓለም ላይ 120 ሀገር ጸጥ ለጥ አድርጎ የገዛ ሀያል ምድር ነው። የመጀመሪያው ታላቁ የባቢሎን እንግዲህ ታላቁ የተባለበት ከዚህ ከናቡከደነጾር ጀምሮ ያለው ነው እንጂ ከሱ በፊትም መንግስቱ ነበር። ግን በጣም ያስዋበውና ተጽዕኖ እንዲመጣ ያደረገው ይሄ ታላቁ ናቡከደነጾር የተባለው ነው። እናየዋለን እሱ እንግዲህ ሁለተኛው ዳንኤል የዘረዘረው ሁለተኛው መንግስት ዓለምን አንድ አድርጎ የገዛ መንግስት ማለት ነው። አንደኛው ናቡከደነጾር ነው። ዓለምን አንድ አድርጎ የገዛ ሁለተኛው መንግስት የሜዶንና የፋርስ መንግስት ነው። በጥምር ሁለቱ ዓለምን በአንድ ላይ ገዝተዋል። አንደኛው ሜዶን ነው፣ ሜዶናውያን የሚባሉት፣ ሁለተኛው ፋርስ ናቸው። ይሄ ደረቱ ብር የተባለው ማለት ነው። በምስሉ ላይ ወደፊት በስዕል እናየዋለን። እንግዲህ ፋሪስ የተባለው አጭር ቀንድ ያለው የተመሰለው ነው። 127 ሀገር ላይ 7 ሀገር ጨምረው ያስተዳደሩ በጣም ሀያል መንግስት ነበር የሜዶን እና የፋርስ መንግስት። እነ ዳግማዊ ታላቁ ቂሮስ እና አርጤክስስ እነ ታላቁ ዳሪዮስ የነበሩ በተለይ 9 ዳሪዮሶች ነበሩ። ዳሪዮስ ማለት ጃንሆይ አጼ እንደማለት ነው። በእርግጥ ስማቸው አይደለም። 9 ዳሪዮሶች አስተዳድረውታል ከአርጤክስስ ጀምሮ ማለት ነው። ሶስተኛው መንግስት የምናየው የግሪክ መንግስት ነው። ሆዱ ወይም ወገቡ በናስ የተመሰለው በፍየል የተመሰለው ነው። ይሄኛው የግሪክና የግሪክ መንግስት ሆዱ እና ወገቡ በናስ የተመሰለው የፍየሉ የተመሰለው ግንባሩ ላይ ታላቅ ቀንድ አለው የተባለው የግሪክ መንግስት ነው። ታውቃላችሁ ግሪክ በባህል በቋንቋ ዓለምን ተገዛ ነበር። እንዲያውም አዲስ ኪዳን በግሪክ ነው የተጻፈው። ታውቃላችሁ በጣም የሰለጠነ ባህልና የረቀቀ ፊደላት ስላላቸው አሁን እንግሊዘኛ ዓለምን እንደተቆጣጠረው አይነት ነበር የግሪኩ ፍልስፍናና ባህል። 40,000 ጦር ይዞ 1 ሚሊዮን የያዘውን አሸንፎ ነው የገዛው። ተአምር ነው። በ40,000 ጦር 1 ሚሊዮን ጦር ያለውን የሜዶንና የፋርስ መንግስት የግሪኩ መንግስት ዘርሮ ጥሎታል። እና እንዴት እንደጣለ ሁሉ ስንደርስ ነው የምናየው። እና በጉ ከሞተ በኋላ ልዩ ቀንዱ ተሰበረ፣ 4 ቀንዶች በቀሉ የተባለው ነው። እንግዲህ የግሪክ መንግስት መቀመጫውን አቴና አድርጎ በፊልጵስ ውስጥ ትዝ ይላችኋል ጳውሎስና ሲላስ ሄደው ወንጌል የሰበኩባት በመቄዶንያ ፊልጵስ ውስጥ እዛ አድርጎ 127 ሀገር የጠቀለለ 23 ዓመት ነው የገዛው የግሪክ መንግስት ማለት ነው። በተለይ ታላቁ እስክንድር የመጀመሪያው የዚህ የግሪክ መንግስት ገዢ ነበር። ታላቁ እስክንድር በጣም ጦረኛ ነው፣ ኃይለኛ ነው። ዓለምን ለ3ኛ ጊዜ የተቆጣጠረ ንጉስ ነው። እና ነገር ግን እሱ ሲሞት 4 ጄኔራሎቹ 4 ቦታ ከፈሉት የሱን መንግስት። እነዚህ ስማቸው ትንሽ ያስቸግራል። ላይሲዝማዌርስ ይባላል፣ ምዕራቡን ይዟል። ቄሳንደርስ ምስራቁን ይዟል። ቦቶሎሚ ግብጽን ይዟል። አንጢያቆስ አንጾኪያን ይዟል። እና የመጀመሪያዎቹ ሁለቱ ሲወድቁ ሁለቱ ግን እያየሉ መጡ የግሪክ መንግስት ማለት ነው። ግሪክን የጣለው እንደምታውቁት 4ኛውና የመጨረሻው የሮም መንግስት ነው። ይሄ እግሩ ብረት የተባለው ነው። ጣቱ ጋር አልደረስንም። በእርግጥ እግሮቹ ብረት የሆነው ጌታ ከመወለዱ 31 ዓመት በፊት ዓለምን የተቆጣጠረው የሮም መንግስት ነው። በ31 ቢሲ ማለት ነው ቢፎር ክራይስት ወይም ዓመተ ዓለም ላይ ግሪክን ጣለች፣ ሮም ዓለምን ተቆጣጠረች ማለት ነው። የመጀመሪያው የሮም ንጉስ ቄሳር ጁሊየስ የመጀመሪያው የሮም ንጉስ ነው። እነ ቄሳር አውጉስጦስ በጌታ ሲወለድ አውጉስጦስ ቄሳር በነገሰበት ዘመን ኢየሱስ ተወለደ የተባለው እሱ ነው። እና ቄሳር ጢባሪዮስ ጌታ ሲገደል የነበረ ነው። ታውቃላችሁ እነ ኔሮ እነ ጴጥሮስን የሰቀሉ ቅዱሳንን በሮም የጨፈጨፈው ካታኮምቦ የተባለው በዛ ዘመን እነ ቄሳር ኔሮ ነበሩ ማለት ነው። ከዛም በኋላ ብዙ አሉ እና በተለይ የሮም የመጨረሻው ከባዱ ንጉስ በ70 ዓመተ ምህረት ላይ ቲቶ ተቆጣጠረው። ቲቶ አስገራሚ ሰው ነው።
በእርግጥ ንጉስ አልነበረም። ኢየሩሳሌምን ሲደመጥጣት መከላከያ ሚኒስትር ነበር የሮም እና እስራኤልን የደመሰሰው በ70 ዓመተ ምህረት ኢየሱስ ያለቀሰላት ሕፃናቶችን የፈጠፈጠ መቅደሱንም ያቃጠለ ይሄ ቲቶ የተባለው የሮም ንጉስ ነው። በኋላ በእርግጥ አባቱ ሲሞት ቲቶ ነግሷል እና በዚህ በሮም መንግስት ውስጥ ቆንስጣንጢኖስ የሚባለው ክርስትናን ሲቀበል ታውቃላችሁ። ክርስትና በሮም ውስጥ ኦፊሻል ሃይማኖት ሆነ እና ካቶሊክ እና ኦርቶዶክስ ከዛ ነው የወጡት። እንግዲህ ባዛንታይን የሚባለው ምስራቁ ኦርቶዶክስ ሆነ፣ ሮም ደግሞ ምዕራቡ ካቶሊክ ሆነች እና ለሁለት እንደተከፈሉም ታውቃላችሁ። እሺ ስለዚህ አሁን 4 መንግስታት በፍጥረት ነው የነገርኳችሁ። እነዚህ 4 መንግስታት ዳንኤል ያየው በዝርዝር የምናጠናቸው። የመጀመሪያው የባቢሎን ነው፣ ከዛ የሜዶንና የፋርስ ነው፣ ሶስተኛው የግሪክ ነው፣ አራተኛው የሮም ነው። ሮም ድረስ አጠናን ማለት ነው። እንግዲህ ሮም መንግስት ሲወድቅ ሲከፋፈል እነዚህ 10 ጣቶች ወይም የምስሉ በአንዱ እግር ላይ 5 በአንዱ እግር ላይ 5 10 ጣቶች 10 መንግስታት ናቸው። ናው ተበሰጣጥረው አሁንም አሉ። ደምቀው ዓለምን ባይገዙም አሁንም አሉ የሮም መንግስታት የነበሩት እና ዓለምን አንድ አድርገው ባይገዙም አሁን ያለነው የሮም መንግስት ዝርያዎች በሚገዙበት ጊዜ ነው ማለት ነው። ይሄን ነው ትንሽ ወደፊት በጉጉት የምናጠነው። እኩሉ ሸክላ እኩሉ ብረት ነው 10 ጣቶች ታውቃላችሁ። እና በኢኮኖሚ የበለጠጉት በብረት ሲመሰሉ ደካማ ሀገሮች በሸክላ ተመስለዋል። ሸክላና ብረት እንደማይዋሃድ ባለጠጋና ድሆ ሀገሮች ሊዋሃዱ አይችሉም። ግን አሁን በተባበሩት መንግስታት ጥላ ውስጥ አሉ ታውቃላችሁ። ነገር ግን በቅርብ የሚሆን ነገር አለ። ይሄው የሮም መንግስት ዝርያዎች በቅርቡ አዲስ መንግስት እንደሚመሰርቱ ዳንኤል ተናግሯል። ዓለምን ለ10 ግዛት ይከፋፍሏታል፣ 10 ቀጠና ይመድቡላታል። ካውን የተባበሩት መንግስታት ከበቶ የለም ገንዘብ ያለው ያዋጣል እንዲህ እያለ ጫፍ ጫፉን በኋላ እንነካከዋለን። እንዴት ጫፍ ላይ እንደደረሰ ልነግራችሁ ብዬ ነው። ስለዚህ በ10 ዓለምን በ10 ይከፋፍሏታል። እንዴት እንደሆነ ባላቀም እና 10 የፓርላማ አባላት አንድ መሪ ይመርጣሉ። ያ መሪ አንቲክራይስት ነው በግልጥ የተጻፈው እና ይወዳደሩና አንዱ ከ10 አንዱ አገር ውስጥ ያለው ፕራይም ሚኒስተር አንቲክራይስት ሆኖ ቁጭ ነው የሚለው ይላል መጽሐፉ። በኋላ እናየዋለን። ስለዚህ አንድ ባንዲራ፣ አንድ ብር፣ አንድ ኢኮኖሚ እና አንድ ህገ መንግስት ያቋቁማል እና ዶላር ብር የሚባለውን ሁሉ እንደሚያጠፋው እና አንድ ሰንደቅ ያደርጋል፣ አንድ ህገ መንግስት ያደርጋል እና ሐሳዊ መሪ የፓርላማው መሪ አንዱ ሐሳዊው ክርስቶስ ብቅ ይላል ማለት ነው። ይሄ የተባበሩት መንግስታት ፈርሶ እነዚህ የሮም ዝርያዎች በ10 ዓለምን ከፍለው እና ከ10 አንዱ ያው የሚጠበቀው የጥፋት ልጅ ብቅ ይላል ማለት ነው። ታውቃላችሁ እሱ ለ7 ዓመት አረቦችንም ከአይሁዶች ጋር ያፈራርማቸዋል። የሰላም ውል ተሸውደው ነው ይላል። እንዲያውም 3 ዓመት ተኩሉ ላይ ይቀየርባቸዋል። ስለዚህ ታውቃላችሁ ስገዱልኝ ወደ ማለት ወደ ምልክቱ ይመጣል። ዓለም ከተፈጠረ ጀምሮ ሆኖ የማያቅ መከራ በእስራኤሎች ላይ የሚያወርድበት ጊዜ ይሆናል። የ7ቱ ዓመት እንዳለቀ ምናልባት 7 ዓመት እኩሌታው ላይ ወይ ከ7 ዓመቱ በፊት በዝርዝር እናጠናዋለን። ያው ቤተክርስቲያን ትነጠቃለች። ከቤተክርስቲያን ንጥቀት በኋላ መፈንጨት ይጀምራል አንቲክራይስት። ምናልባት 3 ዓመት ተኩል የሚከለክለው ስለሌለ የሰው ልጆችን ሁሉ ግንባርና እጃቸው ላይ ምልክት አጽፎ እንዳይገዙ እንዳይሸጡ አርጎ ዓለምን በመዳፉ የሚጨምርባት ጊዜ ይሆናል ማለት ነው። እና ቤተክርስቲያን ትነጠቃለች። ግን ያ ታላቁ ድንጋይ የተባለው እና 5ኛው መንግስት ከሰማይ የሚመጣው ክርስቶስ ሐሰተኛው ክርስቶስን ሐሰተኛው ነብይን አጋንንትን ያስራል፣ በኢየሩሳሌም ለ1000 ዓመት ይነግሳል የተባለው ነው። እንዲያውም ክርስቶስ በኢየሩሳሌም ሲነግስ ታውቃላችሁ እባብ እና ፍየል አብረው ይጫወታሉ፣ ነብርና በጎች አብረው ይጫወታሉ። በአዳም ዘመን እንደነበረው እንዲያውም አንዳንዶች ሲሉ በአዳም ዘመን ከነበረችው ገነት የበለጠ ምድርን ያስዋታል። ኢየሱስ መቀመጫው በኢየሩሳሌም ሆኖ ከተነጠቁት ጋር በምድር ላይ ነግሰን ዓለምን ለ1000 ዓመት ያስተዳድራታል። ያ ታላቁ ድንጋይ ሁሉን ይፈጭና ብቻውን ኢየሱስ ምድርን ለ1000 ዓመት የሚያስተዳድረውን
ዳንኤል ጽፎልናል። ትንሽ አሁን ይሄንን ላቁምና ወደ ሁለተኛው ፓርት ልወስዳችሁ ነው። እና ለምንድን ነው እስራኤል የተማረከችው? ለ70 ዓመት በአሕዛብ ባልተገረዙ ጣዖት ለሚያመልኩ ቅዱስ መቅደስና ካህናት ያሉበትን አሳልፎ ለምን ሰጣቸው? መጽሐፉ ይሄንን በእርግጥ ይናገራል። ታውቃላችሁ አብርሃም ሶሪያዊ ነበር፣ አንድ ነበር። እግዚአብሔር ጠራው፣ መንግስትን ሊመሰርት እግዚአብሔር ጠራው። እና የአብርሃም ልጅ ይስሐቅ ነው፣ የይስሐቅ ልጅ ያዕቆብ ነው። ከታገለው በኋላ ስሙን እስራኤል አለው። የእስራኤልን ስም ያወጣ እግዚአብሔር ነው። ሰውንም እግዚአብሔርንም ታግል አሸነፍክ ማለት ነው። ስለዚህ በሙሴ መሪነት ታውቃላችሁ ዘጸአት 19:33 ላይ ነው የእስራኤል መንግስት የተቋቋመው። እና በተራራው ላይ እግዚአብሔር በሚጤስ ክብር ወረደ፣ ለእስራኤልም ህገ መንግስት ሰጣት። በይፋ እስራኤል ህገ መንግስት ኖሯት አምላካዊ ትእዛዝ ተቀርጾላት መንግስት የሆነችው በኦሪት ዘጸአት ምዕራፍ 19 ቁጥር 33 ላይ ነው። እና የራሳቸው ካህናት፣ የራስዋ ቤተ መቅደስ፣ በዙሪያው ያሉ 12 ነገዶች ሁሉ እግዚአብሔር አዋቀረ በዛ ተራራ ላይ። እንግዲህ ከብዙ ጊዜ በኋላ ያው ሳኦልን ይንገስልን አሉ። ሳኦል ሲሻር ዳዊት ነገሰ። ከዳዊት ቀጥሎ ሰለሞን ነገሰ። ብዙ ሴቶች ስላገባ እግዚአብሔር ተቆጣው፣ ኢዮሮብዓምን አስነሳበት። እና ሰለሞን ሲሞት ሮብዓም ሲተካው ኢዮሮብዓም መፈንቅለ መንግስት አደረገ። ለመጀመሪያ ጊዜ እስራኤል ሁለት ሆነች። የሰሜኑን ኢዮሮብዓም እየመራው የሰሜኑ እስራኤል ተባለ፣ የደቡቡ ይሁዳና ቢንያም እየመሩት ኢየሩሳሌም ይሁዳ ተባሉ። ያ ሰማሪያ መቀመጫውን አድርጎ እስራኤል ተባለ። እነዚህ የደቡቡ ኢየሩሳሌም ተብለው በቤተልሔም ውስጥ ተቀመጡ ማለት ነው። እንደምታውቁት በደቡብ ሮብዓም ሲነግስ በሰሜኑ ኢዮሮብዓም ነገሰ። ታሪኩን ታውቃላችሁ። የአንድ የአብርሃም ልጆች ለሁለት ተከፈሉ ማለት ነው በኃጢአት ምክንያት። ስለዚህ የሰሜኑ መንግስት ወዲያው እንደተመሰረተ ኢዮሮብዓም ጥጃ አምልኮ ጣዖትን አበዛ። እግዚአብሔር ተቆጣው ታውቃላችሁ። እና መንግስት አሶሪያውንን አመጣበት። እና አሶሪያውያን የሰሜኑን መንግስት ጥርቅ አድርገው ወሰዱት። ክፋቱ የእስራኤልን ህዝብ የሰሜኑን መንግስት ህዝቡን ወስዶ በአሶራውያን መሃል አረጋቸው። አሶራውያንን አምጥቶ በሰሜን እስራኤል አስቀመጣቸው። ሰማርያን የሚባሉት ለዚህ ነው፣ የተዳቀሉ ናቸው ማለት ነው። አሶራውያንና የአብርሃም ልጆች አብረው ከብዙ ጊዜ በኋላ ስለተደባለቁ ንጹህ ነን የሚሉት የደቡቡ ከነሱ ጋር አይበሉም፣ ምድራቸውን አይረግጡም፣ ሰላምታም አይለዋወጡም። ታውቃላችሁ በዚያ ምክንያት እነዚህ አሶራውያን የሰሜኑን መንግስት እግዚአብሔር አሳልፎ ሰጠ ማለት ነው። የሰሜኑን መንግስት በ722 ላይ በአሶራውያን እግዚአብሔር አሳልፎ ሰጣቸው። በ722 የሰሜኑ መንግስት በአሶራውያን እጅ ወደቀ፣ ይዘዋቸው ጠፉ። ደቡቡ እስከዛ ምንም አልሆነም ነበር። አብዛኞቹ ተማርከዋል። ከሀገሩ ያመጣቸውን በሰሜን ሰማሪያ ሰፈራቸው። ግማሽ ሰማሪያዊ ግማሽ አይሁዳዊ ተደባልቀው ጌታን ራሱ ሳምራዊ እንደሆንክ አጋንንትም እንዳለብህ ትክክል እንደሌለምን እስኪሉት ድረስ ሳምራውያን በጣም የተጸየፉ ሆኑ ማለት ነው በእስራኤል ምድር ቢኖሩ። እና እነዚህ ሶራውያን በጣም ጨካኞች ናቸው ይባላል። ታውቃላችሁ ዮናስ ለነሱ ንስሐ ከምሰብክ ግደለኝ ያለው ያለ ምክንያት አይደለም። ሰውን እስከ ህይወቱ ቆዳውን የሚገፉ አፍንጫውን በስተው በዛንጅር እየጎተቱ የሚወስዱ አረመኔ ህዝቦች ናቸው። ያኔ ባቢሎን ግን እንደዛ አይደሉም። ይማርካሉ፣ ትምህርት ቤት ነው የሚወስዱ፣ እያባበሉ ምግብ እየሰጡ ነው አእምሮውን የሚማርኩት። የነዛ ግን አፕሮች የተለየ ነበር። የደቡቡ ልክ እንደ ሰሜኑ በሰማሪያ ቱምቢ በገመድ ስለካሽ የሰማሪያ ኃጢአትን ገመድ ይዤ የኃጢአቷን ገመድ የይሁዳን የደቡቡን እስራኤል ስለካው የሰማሪያ ተሻለ። አንቺ አታላይ ነሽ አላት። ፊት ለፊት የካደችኝ ትሻላለች። እና እያለ እግዚአብሔር በይሁዳ ኃጢአት በጣም ልቡ አዘነ። ታውቃላችሁ ቤተ መቅደስ አሉ፣ የሚያመልኩት ግን ለጣዖት ነው። ተሙዝ የተባለ የዝሙት አምላክ ያመልካሉ። ካህናቱ ሁሉ መስኮት ከፍተው ለከዋክብት ይሰግዳሉ። ሕዝቅኤልን በሩን በራእይ የከፈተለት ካህናትና በዛ ያሉ ሊቀ ካህናት የሚያደርጉትን ኃጢአት ተመልከት፣ መንፈሴን ከህዝቤ መሃል እንዴት እንደሚያርቁት
እኔ አይደለሁም ባቢሎን የተባለ ብርጭቆ ወረቀት አመጣለሁ ገልብጬው ለቡላታለሁ እስኪል የይሁዳ የደቡቡ እስራኤል በጣም በአመጽ ጨመሩ። በዚህ ምክንያት ነው እግዚአብሔር ለምርኮ አሳልፎ የሰጣቸው። ስለዚህ ያለመታዘዝና የጣዖት አምልኮ ለአልፈው እንዲሰጡ ምክንያት ሆናቸው። በተለይ ደጋግሞ እግዚአብሔር ያነሳው ዘሌዋውያን 26ን ምድሬን የዓመት ረፍት አልሰጣችሁትም የሚል ነው። 7 ዓመት ያርሱና 1 ዓመት እንዳያርሱ ምድር ሰንበት እንድትወጣ በብርቱን ያዘዛቸው። ምድር ውስጥ እርፍ ይበል 6 ዓመት ረሱ 7ኛው ዓመት ሰንበት ይውጣ አላቸው። ስግብግብ ስለሆኑ 7ኛውን ዓመት ያርሱት ነበር እና እንዲያውም እንዲያደርጉት በዘሌዋውያን 26:31 ማንበብ ትችላላችሁ። በ7 ዓመት ውስጥ 1 ዓመት ማሳረፍ አልቻሉ። 490 ዓመት ሊያሳርፉት አልቻሉ ምድሪቱን እና ለ70 ዓመት ሲማርካቸው 490 ዓመት 490 ሱባኤዎች ምድሪቱ አረፈች። 70 ዓመት አላሳረፋችሁትም ምድሪቷን 70 ዓመት ታርፍ ዘንድ ወደ ባቢሎን ወስዳቸዋለሁ አላቸው። ሰንበትን ስላልጠበቁ ነው። ሁለተኛ የጣዖት አምልኮ ነው። ታውቃላችሁ ጣዖት ሰንበትን መጣስ ብቻ ሳይሆን በድንጋይና በእንጨት የተሰራ አማልክቶችን በማምለካቸው እግዚአብሔር ቁጣው ነደደ ማለት ነው። ስለዚህ ለደቡብ እስራኤል እግዚአብሔር ባቢሎን የተባለ መንግስት አመጣ። 47 ዓመት ታውቃላችሁ ኤርሚያስ ይጮኸው እባካችሁ ንስሐ ግቡ ባቢሎን የተባለ ይመጣል መቅደሱንም ህዝቡንም አይምርም ልጆቻችሁን ያግዛል እባካችሁ ሊሰሙት አልቻሉም። ነገር ግን ኤርሚያስ በእንባ ሲማልድ ነበር። እግዚአብሔር ጉበኛ ልኮላቸው ነበር አልሰሙም። ትንቢተ ኤርሚያስ ምዕራፍ 9 ቁጥር 9 ብታነቡ ተደጋጋሚ ልመና ሁለተኛ ነገሥት ምዕራፍ 21 ቁጥር 12 ላይ ተጽፏል። በተለይ ሕዝቅያስ ታሞ የባቢሎን ሰዎች ምርኮ ይዘውለት መጡ አንድ መሮዳክ በሚባል ሰው እጅ። ሕዝቅያስም ቤተ መቅደሱን ሁሉ አሳያቸው። ኢሳይያስ መጥቶ ምን አሳያቸው አለው? ያላዩትን ጠይቀኝ አለው። ላልተገረዙ አመፀኞች ነው ያተቀደሳቱና መዛግብቱን አሳይቻቸዋለሁ። እግዚአብሔር እንዲህ ይላል ያዩትን ሁሉ ይወስዳሉ ልጆችን ጃንደረባ ያደርጓቸዋል። እኔ ዳንኤልም ጃንደረባ ነው ይላሉ። ሚሳቅ አብድናጎ በባቢሎን ያሉት ቤተ መንግስት ጋር ስለሆነ የተሾመው የንጉስ ሚስቶችን እንዳይነካኩ የንጉስ ዘር መጠበቅ ስላለበት ስርወ መንግስቱ ጠቅላላ የሚገቡት ጃንደረባ ያደርጓቸዋል። ዳንኤል ሚስትም ልጅም ስለሌለው ጃንደረባ ከሆኑት አንዱ ነው ይላሉ። በእርግጥ ይመስለኛል እኔ ግዚያው ያንን የሚያዝ ነው። እና ሕዝቅያስ አንዱ ባቢሎን አልፎ እንዲሰጥ ምክንያት የሆነ ነው። ልጁ ምናሴ ደገመው። ጣዖት ያመልክ ነበር። በንጹህ ደግሞ ለመተተኛ ደጋሚ ነው። ልጁን በቤተ መቅደሱ ሰዋ። ታምናላችሁ? ለጣዖት በተራራ ላይ ነው እኮ የሚሰውት። እሱ ግን ከመጠን በላይ ብዙ ንጹህ ደም አፈሰሰ። ምናሴ የእግዚአብሔርን ቁጣ ነደደ። ጽዋው ሞላ አሳልፎ ሊሰጣቸው። ያ ሁሉ ሆኖ ኤርሚያስ ያለቅስ ነበር። የሱ ምልጃም ጥፋት ሊከለክል አልቻለም። ኢሳይያስን ማስጠንቀቂያ አልሰሙም። ስለዚህ የሰሜኑ መንግስት ከተማረከ ከ117 ዓመት በኋላ ባቢሎንን ጀምራለው እግዚአብሔር። ታውቃላችሁ በእግዚአብሔር እጅ ናቸው እንደ ሪሞት ኮንትሮል። እና ለባቢሎን አሳልፎ ሊሰጥ ናቡከደነጾርን ኦን አረገው ጌታ። መርደረር የሆነ ንጉስ ተላከባቸው ማለት ነው። እና በዳንኤል ምዕራፍ 1 ቁጥር 1 ላይ የተጻፈው እሱ ነው። የይሁዳ ንጉስ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት ማለት ድልድል ሰራ ዙሪያዋን ማንም እንዳይገባ እንዳይወጣ። አብዛኛው በረሃብ እምሽቅ ነው ያለው። እና ሕዝቅያስ እጅህን ስጥ ይለው ነበር ኤርሚያስ። እባክህ ከተማዋን እንዳጠፋ አይ መሳለቂያ ያደርገኛል አለው። አያረግህም እጅህን ስጥ ያለዛ ሰውየው እግዚአብሔርን ያዘዘው ያጠፋሃል። እና እምቢ አለ። የባቢሎን መንግስት ናቡከደነጾር መጣ ማለት ነው። በእርግጥ ናቡከደነጾር ሲመጣ ንጉስ አልነበረም። አባቱ በባቢሎን ነበር። እና ከሞተ በኋላ ነው ወዲያው የነገሰው። እና መጣ ከበባት። በጓሮ በር አመልጣለሁ ሲል አልቻለም። ሰረገለኞች ያዙት እና ታውቃላችሁ አይኑን አወጡት። ልጆቹን በፊቱ ገደሉ። በገመድ አንገቱን አስረው መቅደሱን አቃጥለው ይዘውት እንደሄዱ መጽሐፍት ይናገራሉ። ስለዚህ በ605 በኢዮአቄም ዘመን የመጀመሪያው ምርኮ የተደረገበት ነው። እስራኤል 3 ጊዜ ነው የተማረከችው።
ከምርኮም የመጡት 3 ጊዜ ነው በ3 ጊዜ ነው የተማረኩትም በ3 ጊዜ ነው የመጀመሪያው በ605 በኢዮአቄም ዘመን ነው የተከበበችው 605 ሚሊዮን ትፈተናላችሁ ትይዙታላችሁ በኢዮአቄም ዘመን ነው እንግዲህ ባቢሎን ንጉስ ይባል እንጂ ከከበባው ሰዓት የባቢሎን ጦር መሪ ናቦ ፓሊሰር የተባለ ንጉስ ነበር የናቡከደነጾር አባት እና ልክ እስራኤልን እንደከበበ መሞቱን አባቱ ሲሰማ በሱ ፋንታ ለመንገስ እና እጁን ከሰጠ በኋላ ኢዮአቄም እዛው ንገስ አለው እነ ዳንኤልን ጥቂት ሰዎችን ከቤተ መቅደስም ትንሽ ሀብት ይዞ በፍጥነት ሄደ ለምን በአባቱ ፋንታ ለመንገስ ስለቸኮለ ነው ዳንኤል በዚህ ጥድፊያ ውስጥ ነው የተወሰደው ጥቂት ናቸው ሁሉም አልተደመሰሰም በመጀመሪያው እንደምታውቁት እና 500 ማይል በ15 ቀን ገስግሶ በባቢሎን ከቻለ ናቡከደነጾር ንግስናውን ለመቀበል አቤት የስልጣን ጥማት እና ከነገሰ በኋላ ኢዮአቄምን እዛው አነገሰውና በባቢሎን ናቡከደነጾር ንጉስ ሆነ እንዲገብርለት አረገ ማለት ነው እና እነዚህ ባቢሎናውያን የሶሪያን የግብጽን መንግስት አንበርክከው ስለገዙ በጣም ጡንቻ ያወጡ መንግስት ነበር እና በመጨረሻ ያው ከሶሪያን የተለዩ በዲፕሎማሲ በጣም የሰለጠኑ የባቢሎን ሰዎች እነ ዳንኤልን ማረኳቸው እና ዳንኤል ያን ሁሉ አዋራና ምድረበዳ ተጉዞ ሲገባ ገነት የገባ ነው የሚመስል ባቢሎን ስትገባ የአበባው ብዛት የፎቁ ብዛት የምግቡ ብዛት የቤተ መንግስቱ የትምህርት ቤት ልቀት ስታዩት ትገረማላችሁ ዳንኤል የተመረጡትን አንድ ሰው መደበላቸው የንጉስን መብል እንዲበሉ ስማቸው እንዲቀየር የጣዖት ስም ነው ያደረገላቸው ከባህላቸው አርቋቸዋል አእምሯቸውን መቀየር ነው የባቢሎን መንግስት የያዘው ዳንኤል በባቢሎን ይኑር እንጂ ባቢሎን ግን በዳንኤል ልብ ውስጥ የለችም ተአምረኛ ሰው ነው ያ ሁሉ ምግብ ያ ሁሉ ዕውቀት ያ ሁሉ ቤተ መንግስት ውበት ዳንኤልን ከአምላኩ ሊለየው አልቻለም ታውቃላችሁ ብዙ ወጣቶች ዩኒቨርሲቲ ሲገቡ በተለይ ወደ ሰለጠኑ ሀገሮች ይገርማቸዋል እዛ አንድ ሎቲ ካረገ ሲገቡ እነዚህ ሁለት ነው የሚያደርጉት ከመቅጽበት ነው የሚቀየሩት እነሱን መምሰል አይደለም ደብል ነው የሚመስሏቸው ካልተመሳሰሉ መኖር ስለማይችሉ አእምሯቸውን ይቀይሩታል እምነታቸውን ይቀይሩታል በአንድ አመት ይቀይሯቸዋል ዳንኤል በዚህ ሁሉ 3 አመት ውስጥ እንዳለች ነች ያህዌን በማምለክ የረከሰውን እንቢ በማለት እንደጨው ድል እየነሳቸው እንጂ ድል ሊነሳ አልቻለም እድሜው እኮ ገና ወጣት ነው ያን ሁሉ የባቢሎን መንፈስ እንዴት እንዳንበረከካቸው ወደፊት እናጠናለን እና ስለዚህ 10,000 ሰዎች ያህል ዳንኤልንም አንዳንድ ትንሽ ዕቃዎችን ማርኮ ነው ናቡከደነጾር የወጣው ኢዮአቄም እገብርልሃለሁ ስላለው እዛው አስቀመጠው ማለት ነው ስለዚህ ዳንኤል ሚሳቅ ኢሳቅ አብደናጎምን አስፋኔዝ ለሚባል ጃንደረባ አለቆች ንጉሱ አስረከባቸው መልካቸው ያምራል ቁመናቸው ያምራል የነገስታት ልጆች ናቸው እዛም የባቢሎንን አእምሯቸውን ለመቀየር ወደ ንጉሱ ትምህርት ቤት ገቡ ማለት ነው ታውቃላችሁ ታሪኩ ምርኮ 2 ዳንኤል ከተማረከ በኋላ በ597 ሁለተኛ ምርኮ መጣ ይሄንን አንደኛ ነገስት 24:10 ሁለተኛ ዜና 36:9 ላይ ታገኙታላችሁ የመጀመሪያው ምርኮ በሆነ ከ8 አመት በኋላ ባቢሎን ሁለተኛ እስራኤልን ሊማርክ ወደ ደቡብ እስራኤል መጣ ማለት ነው ዮአኪንና እናቱን ሕዝቅኤል በዚህ ጊዜ ነው የተማረከው በ597 እስራኤል ሕዝቅኤልን ንጉሱ ዮአኪንን እናቱን እና ደግሞ ሰዎችና ንብረት ይዞ እንደገና ሄደ እና ሶስተኛው ከባዱ ሶስተኛውና የመጨረሻው ነው በ586 ሁለተኛ ዜና 36:10 ሁለተኛ ነገስት 25:1 ላይ ታገኙታላችሁ ሴዴቅያስ ነበረ የነገሰው ለንጉሱ አልገብርም አልገዛም ብሎ በጣም አስቸግሮ አምጾ ነበር የባቢሎን ንጉስ መልእክተኛ ላከበት ጨካኝ ጀነራል ላከበት እና ሴዴቅያስ በነገሰ በ11ኛው አመት የባቢሎን ጀነራል አገሩን ከበበው ከባድ ጥፋት ነው ሴዴቅያስ አመልጣለሁ ብሎ በጓሮ በር ሲሄድ የባቢሎን ወታደሮች ያዙት እና መጀመሪያ በፊቱ ልጆቹን አረዱበት የሱን አይን በጋለ ብረት አወጡት አንገቱን አስረው እየጎተቱ ወሰዱት አይቀጡ ቁጣት ነው የቀጡት በዛ ሰዓት ቤተ መቅደሱ ፈረሰ
በዛ ሰዓት ብዙ ህዝብ ተጋዘ እና የቀሩትም ጥቂት ናቸው እንደ ፍየል መንጋ በእስራኤል ውስጥ እንጂ አብዛኛው ወደ ባቢሎን ለ70 ዓመት ተማረከ። በሁለተኛ ነገሥት ምዕራፍ 25 ከ1 እስከ 7 ታያላችሁ። ኤርሚያስ ሸሸ እና ጣፍናስ በምትባል ግብጽ አካባቢ በዛ ሆኖ ያገለግል ነበር። ንጉሱን የፈቀደለት ወደ ፈለከው ሂድ፣ ባቢሎን ከፈለክ እዚህ መኖር ከፈለክ አይ ወደ ጣፍናስ ሊሂድ አለው። ኤርሚያስ የባቢሎን ንጉስ ያደረገውን ሁሉ ስለተነበየ በቤተ መንግስትም ስለተሰማ እንደ እግዚአብሔር ሰው የቆጠረው ይመስለኛል። በሶስት ጊዜ እንደተማረኩ አይደል የነገርኳችሁ? በሶስት ጊዜ ነው የተመለሱት። በ536 በነዘሩባቤል፣ በ467 እነ እዝራ፣ በ454 እነ ነህምያን እግዚአብሔር አስነስቶ በሂደት ነው የተመለሱት ማለት ነው። እሺ አሁን በፍጥነት ሁለት ነገር ዋና ነገር ነግሬያችሁ መግቢያውን እጨርሳለሁ። እንግዲህ የአሕዛብ ዘመን የሚባለው የአሕዛብ ሙላት ከሚባለው ይለያያል። የአሕዛብ ሙላት የጀመረው በቆርኔሌዎስ ነው። ወደ ክርስቶስ መንግስት የመጀመሪያ የመጣው አሕዛብ ቆርኔሌዎስ ነው። የመጨረሻው ሰው ሲያምን የአሕዛብ ሙላት ያበቃል። አሁን ግን የአሕዛብ ዘመን የሚባል ደግሞ አለ። የአሕዛብ ዘመን የጀመረው በባቢሎን ንጉስ በናቡከደነጾር ነው። የአሕዛብ ዘመን የሚያልቀው ታውቃላችሁ በክርስቶስ ምጽአት ነው ዘመኑ። ይሄ ሮሜ 11:25 ላይ የአሕዛብ ሙላትና የአሕዛብ ዘመን እንዳይደባለቅብን መጠንቀቅ ያስፈልጋል። የአሕዛብ ዘመን በናቡከደነጾር ወረራ ጀመረ። የዳዊት ስርወ መንግስት ዘር ያለው ኢየሱስ መጥቶ እስኪነክስ ድረስ ዓለም እየተጠባበቀች ነው እና አራቱ መንግስታት ነግሬያቸዋለሁ። አምስተኛና የመጨረሻው ለመንግስቱ ፍጻሜ የሌለው የዳዊት ልጅ ኢየሱስ ኢየሩሳሌም ሲነክስ አምስተኛው መንግስት ተመሰረተ፣ ለዘላለምም ይቀጥላል ማለት ነው። እንግዲህ የአሕዛብ ዘመን 70 ዓመት ምርኮ የሰባ ሱባዔ የሚባለውን የቤተ ክርስቲያን ዘመን ሰባቱን መከራ ሁሉ የሚያጠቃልል ነው። በክርስቶስ ምጽአት የሚደመደም ይሆናል። እሺ ምርኮ 2 597 ነው። ምርኮ 3 586 ላይ ነው። ወደፊት ፈተና ላይ ይጠቅማችኋል። እደግምላችኋለሁ በርግጥ። እሺ አሁን በፍጥነት ስለተናገርኩ ሁሉን ማስተዋል አትችሉም። አንዳንዱን ክላይማክስ የሆነውን ደጋግሜ እናገራለሁ። ግን ዛሬ ከዚህ ክፍል ምን ተማር ነው ዋናው? በእውነት ከዳንኤል መጽሐፍ ምንድን ነው የምንማረው? ናቡከደነጾር እንዳለው እግዚአብሔር ሉዓላዊ ነው የሚለው ነው ትልቁ። በፍጥረት ላይ እግዚአብሔር፣ በነገስታት ላይ እግዚአብሔር፣ በዘመናት ላይ፣ በግለሰብ ላይ፣ በባለጠጋ ላይ ኢየሱስ ሉዓላዊ ነው። የመጽሐፈ ዳንኤል ትልቁ እንድምታው ይሄ ነው። ስለዚህ የኛ አምላክ አባታችን በፍጥረት በነገስታት ሁሉ ላይ በግለሰቦች ላይ ሉዓላዊ ነው። አሜን። እሱ ነው የመጽሐፉ ዋና ጎል። ጥበብና ዕውቀትን የሚሰጥ እሱ ነው ይለዋል። ነገስታትን ይሾማል፣ ያወርዳቸዋል። ማርያም ዘምራለች እኮ አትታበዩ፣ በኩራት አትናገሩ፣ ከአፈር ላይ ብድግ ያደርጋል፣ ብድግ ያለውን ያፈርጠዋል ይላል። አንዳንዴ ሳር ያስበለዋል፣ ከፈለገ ብላቴናውን ፕራይም ሚኒስትር ያደርገዋል። አምላካችን ሉዓላዊ ነው። እስኪ ሉዓላዊ ነው በሉ። ሁለተኛው የምናጠናው ዳንኤል እንዳየው ኢየሱስ ታላቁ ድንጋይ ተንከባሎ አራቱንም የፈጨ ብቻውንም ምድርን የሞላ ያ የምናመልከው የሚወደን ጌታችን አሁንም ጠላቶቹን ይፈጫቸዋል። ጠንቋይ መተተኛ የለም፣ ብቻውን ኢየሱስ ይነግሳል። ስለዚህ ተብታቢ ደጋሚ የምትፈሪ ሁሉ አምላክሽ ከዘመናት እያንበረከከ እየረገጠን የኖረው እና እሱን የሚወዳደር ማንም የለም። ታላቁ ባቢሎን ወርቅ ምስል የመሰለው ፈጨው። ሜዶንና ፋርስ ደረቱ ብር የመሰለውን ፈጨው። የግሪኩ መንግስትን በተነው እና የሮም መንግስትን ይፈጨዋል። ታውቃላችሁ፣ ይሄ አምላካችን ነገስታትን ድል እየነሳ ብቻውን በዙፋኑ ላይ አለ። አይደክምም፣ አይታከትም። የዳንኤል መጽሐፍ እሱ ነው። አሁን እኛ ያለንበት ዘመን የመጨረሻው 10 መንግስት የተባለው የሮም ዝርያዎች 10 መንግስት የሚመሰርቱበት ጫፍ ላይ ነን። ታውቃላችሁ 10 ዓለም በ10 አልተከፈለችም።
10 መንግስታት እኮ አሉ እንደዛም እንደዚህም እየተባሉ ግን በተባበሩት መንግስታት ጥላ ውስጥ ኢትዮጵያም አንዷ ተቆጥራለች። ባለፈው ግን እንደ ክፍለ ሀገር ይከፋፍላታል 10 በቃ ይሄን ያክል ብር ያዋጣ እያለ ገቢ ያረጋቸው ታላላቅ መንግስታት አሉ። ወደድንም ጠላንም ይሄ ነገር መመስረቱ አይቀርም። መጽሐፍት ሊፈጸሙ ግድ ነው። ስለዚህ እነዚህ በ10 የተከፈሉ የ10 ክፍለ ሀገራት የፓርላማ አባላት ውስጥ አንዱ አንቲክራይስት እንደሆነ በግልጥ ተጽፏል። እና 10 ይሰበሰቡና ከ10 አንዱን ይመርጡታል። ያ አንዱ መሪ ይመስላል፣ መልኩ ግን ይቀየራል። ስለዚህ ባንዲራ ይጠፋል፣ ብር ኢኮኖሚ በሙሉ በአንድ ሲስተም ውስጥ ይዘረጋዋል። ይሄም ዳንኤል በእርግጥ የተናገረው ነው። የሐሳዊ መሲህ መምጣት ጫፍ ላይ እንደሆነ 4ቱ መንግስታት እኮ አልፈዋል ዳንኤል እንደተናገረ። አሁን የቀረው በ10 ፌዴሬሽን የተቋቋመችው አንቲክራይስትን የምታበቅለው ትንሿን ቀንድ ያለባት ኒው ወርልድ ኦርደር የተባለው ሊከሰት ጫፍ ላይ ነው። እሱ መጣ ማለት ነገሮች አለቁ ማለት ነው። ከዛ ኢየሱስ ይነጥቀናል፣ የ1000 ዓመት መንግስቱ ይቀጥላል። እንግዲህ ዛሬ ያጠና ነው ምንድነው? በአምላካችን ፊት ነገ የሚባል የለም። እስከ መጨረሻ ያለውን ለዳንኤል በዝርዝር ነግሮታል። ሁሉ የተራቆተና በፊቱ የታወቀ ነው። ነገስታትን ታሪክን ኢየሱስ ይቆጣጠራል። እንግዲህ በ18 ዓመቱ በባቢሎን የሜዶንና የፋርስን ነቀነቃት። ሜዶንን፣ ፋርስን፣ ባቢሎንም በ18 ዓመት ተአምር ነው። ከኛ ጋር ያለው ከእነሱ ጋር ካለው ይበልጣል። እና የዳንኤል አምላክ ህልምን የሚተረጉም ጥበብና ዕውቀትን የሚገልጥ በእውነት የልዑል መንፈስ አለብህ እያለ ይሰግዱለት ነበር ዳንኤልን። እና ያኮ ለዳንኤል መንፈስ ጥበብና ዕውቀት የሰጠው እሱ አምላካችን ነው በእውነት። እና የዳንኤል መጽሐፍ ይሄን ይመስላል። ከዚህ ልክ ሰዓቱ ላይ አናቱ ላይ ነኝ። በሚቀጥለው ሳምንት ጌታ ቢፈቅድ ምዕራፍ 1 ከቁጥር 1 ጀምሮ ወደ ውስጥ እንገባለን። የዳንኤል ህይወትን የምናጠናው እና እንደ ወፍ በረር ነው አሁን የነገርኳችሁ። በዲቴል ቁጥር በቁጥር መጽሐፈ ዳንኤልን እናጠናለን።